አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አሁን እንዴት አድርጌ እንደማጠምድሽ ታያለሽ። አንቺ የልጄ ገዳይ። አሁን የመጨረሻ አንድ እድል ልስጥህ። አግኝቼ ነው። አንቺ ብቻ እድሉን ስጪኝ እንጂ የመጨረሻ መሆኑን አያስፈልገውም። ታውቃለህ ግን በጣም አድርቅ ሰው ነህ። በልሽ ትፈርም። ወረቀት እኮ እዛ ጋ ነው። ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። እኔ እናንተን ቀን ያገናኘናል። የዛን ጊዜ እንዴት አድርጌ እንደምበቀል አሳያለሁ። ይኸውልሽ እናቴ፣ ሁላችንም በየፊናችን ተጨንቀናል። ልዩነታችን እንዳንቺ አለማማራራችን ነው። ምሳ ብቻ እኮ ነው እንበላለን ያልኩ። ይልቅ ከቢሮ ብዙ መራቅ የለብንም። አንቺ ብቻ እሺ በይኝ እንጂ የትም ይመችኛል። ቆይ ከኔ ጋር ምሳ መብላት ነው እንዲያስደስትህ? ምን ሆነሻል? ምሳ ተብሎ እኮ ነው እራት የሚባለው። ቤተሰብ አምራን አልተቻለችም ስላችሁ በምክንያት ነው። ዝናሽን የልጄ ገዳይ ረወጥመድ በቃ እንደው ነገርኳችሁ እኮ ከዚህ በፊትም ብያችኋለሁ። የሆነ ተንኮል ስትሰሩ ነገሮቹ ላይ እየተመቻቹላችሁ ይሄዳሉ ብያለሁ። በስመ አብ ያንቺስ ከፋ። የምሬ ነው የምላችሁ፣ የእሷስ ከፋ። ራምራን ሀረግ ላይ ሰላማዊ ሰው አይደለሽ እንዴ? እዚህ ጋር አስጨነቅሽን እኮ፣ ህዝቡን አስጨነቅሽው እኮ ጋይስ። ምንድነው አትሉኝ? እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ትላንት በነበረው ክፍል አሾይና ነበረ። በቃ ፈታን ያደረገ የሚገርም ክፍል ነበረ። ሁላችሁም ወዳችሁታል ብዬ አስባለሁ። ጥሩ ክፍል ነበረ። ግን ከዛ መካከል ጥሩ ያልሆነው ፓርት የትኛው ነው አትሉኝም? ኑሐሚን የኔ ነፍራቃ በሄድሽበት መነፋረቅ። ዳጊ ደግሞ በቃ እሷ በተገኘችበት ይገኛል። በተለይ ደግሞ የሆነ ቦታ ላይ ይገኛል። በቃ ያመልጡ። እሺ አሁን ታዲያ እኛ ምን እናርግልሽ? እሺ ናሆም አልሰማም ማለት አንቺን የመሰለች ቦቅቅላ ዱብ እና እዳ የሆነች ልጅ ድንቡሽ የሆነች ልጅ አግኝቶ አይኔን አላሽምን አጭቢዋ ትሻለኛለች ልታጠብ አለ። ታዲያ ለምንድን ነው የምታስጨንቂው? ዳጊን አትንኩብኝ። እኔ ዳጊ ይመቸኛል፣ ከድሮም ጀምሮ ዳጊ ይመቸኛል። መቼም እንደው አደይ የምታዩ ልጆች መጀመሪያ አካባቢ አደይ ዳጊ እንደመጣ ጊዜ ከኔና ከእናንተ ጋር መተላለቃችን ነበር። በቃ እንዲህ ነበረ። ኮሜንት በስመ አብ አልሰማችሁም፣ እናንተም አልሰማችሁ። አደይ የዳጊ አይደለች፣ እዚህኛው ላይ የኤርሚ ነች። ኤርሚ እዛኛው ላይ ነበር አይደለ? እሱ ነበረ ነው መጀመሪያ የነበረው። ዳጊ በኋላ ነው የመጣው። የእሱ ነች፣ የእሱ ካልሆነች ሞተን እንገኛለን ስትሉ ነበረ። ተው እሷ የዳጊ ነች ተው ስል ጦርነት ከፈታችሁ ላይ ግን ያው አሸነፈ። ምንም ማድረግ አይቻልም። አሁንም የማነች ኑሐሚን እንዳትሳሳቱ። ተሳስታችሁ እንደው የኤርሚ እንደማትሉኝ ተስፋ አለኝ። ግን ያው አንዳንዶቻችሁ እኮ ችግር አለባችሁ ከኔ ጋር ተቃራኒ፣ በቃ ፈለጋችሁ እንደው ከኔ ጋር ተቃራኒ የምትሆኑ ልጆች አላችሁ ወይ? ደስ ስትሉ የምር ታዝናኑኝ ያላችሁ። ለማንኛውም እስኪ ላይክ እያረጋችሁ ኮሜንት ላይ ማሳብ ካላችሁ ደቅ እያረጋችሁ። የኤርሚ ገጸ ባህሪ በጣም ተመችቶኛል። እዚህ ላይ ማለት ለሁሉም ነገር ግልጽ ነው። በቃ ይሄ ምን አይነት ሰው ነው ልበላችሁ ጋይስ? ፍሪደም ያለው አይነት ሰው የለም። በግልጽ ነው የሚያወራት እና የራስን ጋብዝሽ ግን ካልሆነ እኔ ምናምን እኔ እኮ ሳይሽ ትመችኛለሽ። በቃ እንደዚህ ግልጽነቱ ደስ አይልም ጋይስ? ይሄ ነገር በኋላ እንትን ይላታል ብዬ አስባለሁ። ኑሐሚን ያሸንፋታል ብዬ አስባለሁ። እንዴት ነው ግን እሱ አልታየኝም፣ እንዴት ዳጊ አልታየኝም ብላ የሆነ የምትቆጭበት አይነት ጊዜ ይመጣል ብዬ ነው የማስበው። እና በቃ ዳጊ ምርጥ ሰው ነው። በቃ የሆነ የሚመች ነፃነት ያለው ምንም የሚደብቀው ነገር የሌለ የሚሸሽገው ነገር የሌለ በቃ ግልጽ ፊት ለፊት የሚናገር ትሁት አይነት ሰው ነው የሚመስለኝ። ብቻ የሱ ገጸ ባህሪ ተመችቶኛል። አሁን ዝናሽ ምን ይውጣታልሽ? ዝናሽ በምን መልኩ ታልፋለች ይህንን ቻሌንጅ? ወይስ ደግሞ ሚስጥሩ ይፈነዳል? ምን ታስባላችሁ? እኔ እንግዲህ ሚስጥሩ እንደ ቀላል ይፈነዳል የሚል ሀሳብ የለኝም። ግን ኑሐሚን ነው ድራቦ
ሚስጥሮች አይቆዩ። አደባባይ መምጣታቸው ቻንስ በጣም ሰፊ ነው። ከዚህ በፊትም አይተናል። ወዲያው ነው እንደዚህ እንደዚህ ከዚህ እንደዚህ ከዚህ እንደዚህ በቃ ልክ እንደ ኑሐሚን እርግዝና ኑሐሚን አቅለሸለሻት። ልክ ድራማው ሲጀመር አካባቢ ድራማው ልክ ቀጣይ ክፍል ላይ ሊያልቅ ሲል ወይም ደግሞ አንዱ ክፍል ሊያልቅ አካባቢ እርጉዝ እንደሆነች አወቀ። ፍጥነታችሁ ቅልጥፍናችሁ ብቻ አሁንም ይሄ ነገር ከባድ ነው፣ ግን እንደዚህ በቀላሉ ይሆናል ብዬ አላስብም። ምክንያቱም ይሄ ጠበቅ ያለ ሀሳብ ነው። ድራማውንም ወደፊት ይዞ የሚሄደው ይሄ ዋናው ሀሳብ ብዬ የማስበው ይሄን ስለሆነ የተወሰነ ሌላ ነገር ይፈጠራል ብዬ አስባለሁ። ምናልባት እንግዲህ ልታሳካውም ትችላለች ማለት ኑሐሚን አምራን በእናቱ ወይም ደግሞ በዝናሽ አሳባ ልጇን እንዳጣች ልታወራ ትችላለች። ነገር ግን የሆነ ጊዜ ላይ ይህ ሚስጥር እንደሚወጣ እርግጠኛ ነን። እሱ ብቻ ሳይሆን ደግሞ ለጊዜው ከሱ ጋር የመቆየት ቻንስ ሊኖራት ይችላል። ነገር ግን አይስማሙም። ልጇ ከሌለ አይስማሙም። እርግጠኛ ሆኜ የምነግራችሁ ከናሆም ጋር በፍጹም አይስማሙም። ምክንያቱም ናሆም ሀሳቡም እንትን ላይ ስለሆነ ይሄ ከኑሐሚን ጋር ያለው ነገር በጣም እየተቀራረቡ ስለሆነ እንደማይስማሙ ነው የሚሰማኝ። እንደሚጣሉ ወይም ደግሞ የሆነ ነገር እንደሚፈጠር ነው የሚሰማኝ። ብቻ ያለውን ነገር ነው ያለን። እሱ ብቻ ሳይሆን ደግሞ ኤርሚ ጋር ያለውም ሀሳብ አለ። ኤርሚም ያው ገንዘብ ካልሰጠችው ቪዲዮን እንደሚያወጣው ነው። ብቻ ብዙ መንገዶች አሉ ይሄ ነገር የማይሳካበት። ከዚህ ባሻገር ምናልባት ዳጊ ይህንን ነገር ፊክስ ሊያደርገው ይችላል። ለእናቱ አስቦ ይህንን ነገር ሊያስተካክለው ይችላል ብዬ አስባለሁ። ምክንያቱም ከእናቱ ጋር ሲያወራ በነበረበት ጊዜ የሆነ አነጋገሩ ነው እንጂ በውስጡ ያዘነላት አይነት ፊት ነበር ያየ ነው እና የሆነ መንገድ ይገኛል ብዬ አስባለሁ፣ ወይም ደግሞ የሆነ መንገድ ይኖራል ብዬ አስባለሁ። እናንተ በቀጣይ ክፍል ምን ትጠብቃላችሁ? አምራን እንዳለችው ታደርገዋለች? ልጄን ገደልሽ ወይም አስገደልሽብኝ ወሰድሽብኝ ብላ ታላቅቃለች ወይስ ደግሞ አይሳካላትም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሳካላታል የምትሉ ሰዎች ለጊዜው ይሳካላታል በሚለው አስተካክሉና ራይት እናደርግላችኋለን። ሌሎቻችሁ ደግሞ አብረን ተቃራኒ ቆመን እንጠብቃለን ማለት ነው። ከዚህ ውጭ የትላንትናው ክፍል የተለየ ነገር አልነበረም። አቶ ተሰማን ወደ ውጭ ለሕክምና እንደሄዱ ሰምተናል። ሲመለሱ በሙሉ ጤንነት እንደሚመለሱ ተስፋ አለን። ከዛ ውጭ ሌሎቹ አልታዩም ነበረ፣ ቤት የነበሩ አልታዩም ነበረ። ኤርሚ አልታየም ነበረ። እንዲሁም ደግሞ አማከለች ኤሚያችንም አልነበረችም። ኤሚም የሆነ ነገር እንዳወቀች ነው። ለዛም ይመስለኛል እናቷ አውጥታ እንደፈለገች እንድትንቀሳቀስ የፈቀደችላት። ብቻ ደስ የሚል ክፍል ነበረ። ብቻ በአጠቃላይ በትናንትናው ክፍል እናንተ የምጨምሩልኝ ነገር ካለ ኮሜንት ላይ ጨመር አድርጎልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እረባለው ኑሐሚን ተከታታይ ድራማ ሌላ ሌቭል ጋይስ፣ ሌላ ሌቭል ውስጥ ገብቷል። እዴ እየሄደ የዘናሽ ጉድ ኤሚ ጋር ደርሷል ጋይስ። በቃ ኤሚ ጋር ደርሷል። ምንም ማድረግ አይቻልም። ኤሚ ጋር ደረሰ ማለት ደግሞ በቃ ነገሩ እየከረረ ነው ማለት ነው። ወይኔ ኤርሚ ምን ይሻልሃል? ኤርሚ ምን ይሻልሃል ወንድሜ? ኧረ በስመ አብ ምን አይነት ሰው ነው ግን ይህ ሰውዬ? ችጋራም የሆነ ሰውዬ በቃ ምንም አያልፈውም እኮ ጋይስ፣ ምንም ነገር አያልፈውም። በቃ ምንም ማለት ነው። ኧረ ጉዴ ሼ ነው፣ የምር ሼ ነው። ይሄ ሼ ነው። ከባድ ነው። እንደዚህ ከባድ ነው ጋይስ። ጋይስ ላይቱ እየቀነሰባችሁ ብዥ እያለባችሁ ከሆነ እንግዲህ በጣም ይቅርታ ጠይቃለሁ። ሰፈራችን ኮሪደር እየነካኳት ነው። መብራቷን የላትም፣ አንዴ ትጨምራለች፣ አንዴ ትመጣለች። ፓወር የላትም እና
ይቅርታ ጠይቃለሁ። ያው ፊቴ ላይ ለሚመጣው መቀየር ማለት ነው እንዳይረብሻችሁ ለማሳወቅ ያክል ነው። ቀድሜ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን ጀባ ምንል ይሆናል። ኑሐሚን በትላንትናው ክፍል አሪፍ ነበር፣ አሪፍ መነቃቃት ነበረው አይደለ ጋይስ? በቃ መነቃቃት ልበለው እንጂ ሌላ ምን እለዋለሁ። ይሄንን ጋይስ ጥሩ ላይ ነበር እውነት ለመናገር እኔ ተመችቶ ነበረ ያየሁት በእውነቱ ምርጥዬ ነበረ። ምርጥዬ ማለት በቃ ምርጥዬ ነው እንዴ ጋይስ። ብዙ ጉድ እኮ ነው የወጣው ጋይስ። ብዙ ነገር ነው እያየን ያለ፣ ብዙ ነገር ነው እየመጣ ያለው እና እየተፈጠረ ያለው ነገር ያሳስባል። እንደዚህ ከሆነ ወደፊት ያሳስባል። የምሬን ነው። አሁን ሳይሆን ወደፊት ዝናሽ ቀስ በቀስ እየሄደ ሚስጥሩ አደባባይ እየወጣ ነው። እንዴት ነው በቀጣይ ክፍል የዝናሽ ሚስጥር አደባባይ የሚወጣ ይመስላችኋል ወይስ ምን ሊፈጠር ይችላል? ምን ታስባላችሁ? ኤርሚ ደግሞ በቃ ከቻለ ማለት ነው ገንዘብ የሚገኝበት ነገር በቃ የሆነ መንገድ ካለ የሆነ ማድረግ የሚችለው ነገር ካለ ያደርጋል። ኧረ ማድረግ የማይችለውንም ነገር ያደርጋል። እሱ ሰውዬ የምሬን ነው የምላችሁ። በቃ ሁሉንም እኮ ቪዲዮ እየያዘ የገንዘብ ምንጫቸው እያደረጋቸው ነው ጋይስ። አባቴ በዚህ ዘመን ኑሮ ተወዷል ብለህ ነው መቼም እንጂ። እሺ አሁን ከዚህ ሰውዬ ምንድን ነው የምንማረው? ሀይ የሚለው የለም ይህንን ሰውዬ። እሺ ጋይስ ስነስርዓት የሚያስይዝልኝ አንድ ሰው ይጥፋ፣ አንድ ወንድ ይጥፋ፣ በቃ ደግሞ አይፈራም እኮ በቃ ሁሉንም ይዞ ማንገጫገጭ ነው። ናሆምንም ያንገጫገጨዋል። ዳጊማ ከዳጊ ጋር ከድሮ ጀምሮ ነው ጸባቸው፣ ከጥንት ጀምሮ ነው፣ ከአደይ ጀምሮ ነው ጸባቸው። አደይ ላይ አባሮታል አይደለ? ዳጊ አባሮታል። ስለዚህ እዚህ ጋር መጥቶለታል። ራሱን የመጣብኝ ብሎ በቃ እንደው የዛኛውንም ጭምር ነው የሚያንገጫግጨው እና ከባድ ነው ነገሩ። ብቻ እኔ መሀል ላይ ገብቼ ካላገላገልኳችሁ ወይም ደግሞ ካላፋቷችሁ ማንም ያፋታቸው ያለ አይመስለኝም። እንግዲህ ወይዘሮ ዝናሽ ነገሮችን ወዳልሆነ መንገድ እየወሰደች ነው። ይመቻት ግን ማትሉኝም አምራን አላማዋን አሳክታለች። በዚህም በዛ ታመቻቻለች። በቃ ይመቻችላት አልኩ። ነገሮች ሁሉ ስግትግት ነው የሚሉላት ለእሷ ጊዜ። ለተንኮል ጊዜ ሁሉም ነገር ይታያል አይደለ? ለተንኮል ጊዜ ሁሉም ነገር በቃ ይሄ መስመር ይይዛል። እሷም እንደዛ ነው መስመር የያዘላት። የምትገባበት መንገድ አታ ግራ በተጋባችበት ታይም ላይ መግቢያ አገኘች። በቃ ተንደርድራ ገባች። ተንደርድራ ማለት ነው የዚህ ገባችው እና አስቸጋሪ ነው። ብቻ አስቸጋሪ ነው እንደሆነ አስቸጋሪ ነው፣ ግን ምንም ማድረግ አይቻልም። አሁን እኔ እዛ ቤት ውስጥ የሚፈጠረውን ነገር ለማየት በጣም ጓጉቻለሁ። ግን እችኛዋ ብትስተካከል ደስ ይለኛል። ማለት አምራን ያደረገችው ነገር ጥሩ አይደለም። በተለይ ከኑሐሚን ጋር በአንድ ድንጋይ ሁለት ወፍ ብላ ያደረገችው ነገር ባይጣሉ ደስ ይለኛል። ወይዘሮ ዝናሽና ኑሐሚን ባይጣሉና ቢተጋገዙ አማርኛ ችግር አለ እንግዲህ ቻሉት። እንደዛ ቢሆን ደስ ይለኛል። ግን እንደዛ አሁን ላይ ይሆናል ብዬ አላስብም። ብቻ አሪፍ ነበረ ከሞላ ጎደሉ። የምሬ ነው የምላችሁ፣ ተመችቶኛል። የትላንትናው ክፍል በጣም ሳቢ የሆነ አይነት ክፍል ነበር አይደለ? የአቶ ተሰማ ባለቤት ደግሞ የመጨረሻ እንትን አላለችም ጋይዝ፣ አላካበደችም፣ የመጨረሻ አላሽቋለጠችም ጋይዝ። እንዴት ነው ነገሩ? እኔ አልገባኝም። አውቃ ነው ወይስ ደግሞ የእውነት ተቀይራ ነው? አላማዋ ምንድን ነው? እኔ አልገባኝም። እንደሆነቱ ከምሬ ነው የምላችሁ። ብታምኑኝም ባታምኑኝም አልገባኝም። ስላልገባኝ ነው በቃ አስረዱኝ። ምንም ማድረግ አልችልም። አስረዱኝ። የምሬን ነው የምላችሁን ያልተረዳሁት። እንዲህ በጣም እኮ እንትን አለች ጋይስ፣ በጣም መቆርቆር ጀመረች። አይ ቲንክ ተለውጣለች ብዬ አስባለሁ። እንደዛ ካልሆነ እንደዚህ ይህን ጥግ ድረስ ማስመሰል ይኖራል ብዬ አላስብም። ከተቀየረችና ከተስተካከለች እሰየው። እሱ ነገሩ በጣም አሪፍ ይሆናል ብዬ አስባለሁ። እንግዲህ ጋይስ ለዛሬ እዚህ ጋር ይበቃኛል። ያስቀሩት ብዙ ነገር ይኖራል። እናንተ ኮሜንት ላይ ጨምሩልኝ። ምክንያቱም መብራት የለችም፣ ብልጭ ድርግም እያለ ነው። እኔ ፈዝዣለሁ ምናምን እና በቃ ቴንሽን እያደረገኝ ነው። ሌሎች ድራማዎች ላይም መድረስ ስላለብኝ ሳይጠፋ አጭር አድርጌ ልታያችሁና በቀጣይ ላይ በሰፊው እንገናኛለን። በጣም ነው የምወዳችሁ። ላይክ ስለምታረጉ፣ ሼር ስለምታረጉ፣ ስለምትወዱኝ፣ ስለምትከታተሉኝ አመሰግናለሁ። ኮሜንት ላይ እንጫወታለን። መልካም ጊዜ። ፒስ። አምራን ሁሉን ነገር ሰማች። አሁን በቀላሉ ወደ ቤት ትገባለች። ቤት ገብታ አምራን ምን ልታመጣ ነው? እንግዲህ ምን ልታደርግ ነው? ጋይስ ምን ታስባላችሁ? ኦልሬዲ ድራማው ወደ ቤት ሄዳ ነው አይደል የተቋረጠው? ማለትም እነ ሌኩን ቤት ሄዳ ነው ድራማው የተቋረጠው። ቤት ከገባች በኋላ ምንድን ነው የምትፈጥረው? ምን
ታደርጋለች ብላችሁ ታስባላችሁ? የሰማችሁን እውነታ እንዳለ ዘርግፍ ታደርጓለች ወይስ ደግሞ ትጠቀምበታለች? እርግጠኛ ሁኑ ምንም ታወራለች ብዬ አላስብም። ያው ዝናሽን አግኝታ ከዝናሽ ጋር ያለውን የሰማችውን ነገር እንዳለ ታወራለች። ከዛ በኋላ ዝናሽ ጋር ተስማምተው እዛ ቤት እንድትኖር ወይም ደግሞ በደንብ በሰርግ እንዲጋቡ ምናምን አይነት ነገሮችን ልታነሳ ትችላለች የሚል ሀሳብ ነው ያለኝ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ ከባድ ነው ነገሩ፣ ከባድ ነው። ቆይ እንዴት ናችሁ ውድ የኖላዊ ተከታታይ ኖላዊ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል መጀመሪያ ላይ የተወሰነ ነግራችኋለሁ፣ ቀጥዬም ሌላ ነገር ነግራችኋለሁ። ለማንኛውም ወደ ድራማችን መለስ። እስኪ መግቢያ ላይ እንዳልኳችሁ አምራን ሁሉን ነገር ሰምታለች። የሰማችውም ከዳጊ ነው። ዳጊ ከአባቱ ጋር ሲያወራ እንግዲህ ባለበት ታይም ሁሉ ነገር የሰማችው። እንግዲህ በቀጣይ ክፍል ምንድነው አላማዋ ነው። ምንድነው አላማዋ? መግቢያ ላይ ነግሬያችኋለሁ። በደንብ ላብራራላችሁ። ትጠቀምበታለች ነው። በቃ ትጠቀምበታለች ማለት ምንድነው? ለዝናሽ ሁሉን ነገር እንደሰማችና ሁሉን ነገር እንዳወቀች ትነግራታለች። ከዛ በኋላ ዝናሽ ደግሞ ይህ ሚስጥር እንዲወጣ አትፈልግም። እዛ ቤት እንድትገባ ወይም ደግሞ ዝናሽ ሀሳቧ እንድትቀይር ታደርጋታለች ማለት ነው። ስለዚህ ከናሆም ጋር ተስማምታ እዛ ቤት ውስጥ ትገባለች ነው አላማው። ነገር ግን ይሄ ነገር ለረጅም ጊዜ ይሆናል ብዬ አላስብም። ለረጅም ጊዜ ይሆናል ማለት ይሄ እውነታ ለረጅም ጊዜ ይቆያል የሚል ሀሳብ የለኝም። ለምን እንደሆነ ታውቃላችሁ? አምራን እርጉዝ አይደለች። ልጇ እንትን ብሏል አይደለ? ልጇ በሆዷ እንደሌለ ሲያቅ ናሆም ከእሷ ጋር መሆን ህልም ይኖረዋል ብዬ አላስብም። ጭራሽ አይፈልጋትም ብዬ ነው የማስበው። የዛ ጊዜ ደግሞ ተስፋ በቆረጠች ጊዜ ሁሉም ነገር ታፈነደዋለች ብዬ ነው የማስበው። ነገር ግን ይሄ ነገር ወደማይሆን ነገር እያመራ ስለሆነ ዝናሽ ራሷ ባለቤቷን ይቅርታ ጠይቃ ሁሉን ነገር ልትነግር ትችላለች ብዬ አስባለሁ። እንደዚህ አይነት ነገርም ይኖራል ብዬ ነው የማስበው። ምናልባት ዳጊን ታማክረዋለች ብዬ ነው የማስበው። ዳጊን ታማክረዋለች ማለት እናት ወይም ደግሞ ዝናሽ ያለውን ነገር ለዳጊ ጋር ተማክራ ሁሉን ነገር ደግሞ ዳጊ እንዲናገር ይገፋፋታል ብዬ ነው የማስበው። ምናልባት ኑሐሚንንም ልታማክር ትችላለች በዚህ ነገር ዙሪያ። እንደነዚህ አይነት ነገሮች ልናይ እንችላለን። ነገር ግን አምራን በቃ ይመቻት፣ የምር ይመቻት። ገባች በቃ በዚህም በዛም ብላ ገባች። መግባቷ ጥሩ ነው። ግን ደግሞ በዛ በኩል ኤርሚም አለ። ኤርሚም ያው በዛ በኩል ያልባል ማለት ነው። ኤርሚ ደግሞ ትናንት በቃ ወይኔ በላቸው ማለት አሁን ነው። ወይኔ አማከለች። ኤሚ ጉድ መጣባት። እኔ እኮ ብያችኋለሁ እኮ እስካሁን ራሱ ምን ሆኖ ነው ልጁ ዝም ያለው ብያችሁ ነበረ። ብቻ ከባድ ነው። እሷንም መጠቀሚያ ያደርጓታል። ከባድ ነው። ነገሮች ከባድ ናቸው። ከዚህ በኋላ የኤሚ ጉዳይ እንዴት ሊሆን ይችላል? በቃ ነገሮች እንዳሉ ውስብስብ ባሉ አይደለ? ግራ የሚገባ ድራማ ሆነ አይደለም? እንጃ እንግዲህ እስኪ በቀጣይ ክፍል ያለውን ነገር አይተን ከዛ በኋላ የምንወስን እንሆናለን። ኑሐሚን እና ዳጊ ደግሞ እየተስማሙ ይመስለኛል። እየተስማሙ እየሄዱ ይመስለኛል። ያው ይበልጥ እየተቀራረቡ በሄዱ ቁጥር ሁለቱ ላይ ጥሩ ነገር ነው ያለን ብዬ አስባለሁ። ማለት ጥሩ ፎንቃ ይኖራል ብዬ አስባለሁ እና ደስ የሚል ነገር ነው። ብቻ በትናንትናው ክፍል ያየ ነው። በጣም የተመቼ ደግሞ አባት ሴት ልጇን ጋር ያለውን ነገር ሰምታችኋል አይደለ? አይታችኋል አይደለ? ተመታች አይደለ? ኤሚ በስተ በኋላ ላይ ደግሞ ወይም ትንሽ ከቆየ በኋላ ማን ተመታ? ናሆም ተመታ። በእናቱ በኩል ደግሞ በቃ እሱ ነገሩ በጣም ተመችቶኛል። በጣም ከምላችሁ በላይና ይሄ ምንድነው ተቃራኒ ሆኖ እርስ በርሳቸው እንትን ማለታቸው ራሱ ለእኔ በጣም ተመችቶኛል። ከዛ ውጭ አሁን ላይ ዝናሽ ጥሩ ጎኗ እየመጣ ነው ብዬ አስባለሁ። ማለት ጥሩ ባህሪዋን እያየን ነው ብዬ ነው የማስበው። ይሄ መጀመሪያ አካባቢ ላይ እንዳለችው አይነት ዝናሽ አይደለችም። መጀመሪያ አካባቢ ስትመጣ በቃ በሁሉም ነገር ነው በቃ በምንም የሆነ በቃ ንቀቷ ምኗ በቃ የሆነ ራሷን ትልቅ ቦታ ላይ ያደረገች የሆነ ትልቅ ጉንዳን ሴትዮ ነበረ የምትመስለኝ። አሁን ግን እንደዚህ የሆነችበት ያለችበት የሆነ የራሷ ምክንያት እንዳለ ነው የሚሰማኝና ያንን ነገር እያሳየን ነው ማለት እንደዚህ የሆነችበት የራሷ ምክንያት ለምሳሌ ዳጊን ወልዳ ከሌላ ሰው ምናምን ስለወለደች ያ ጭንቀት እንዲሁም ደግሞ የዳጊ ናፍቆት ይህንን ነገር እንዴት አድርጌ ፊክስ ላድርገው፣ ቤተሰቡ ይህን ቢሰማስ ምን ያደርገኛል፣ ምን ይለኝ ይሆን ምናምን የሚለውን ነገር ይመስለኛል እንደዚህ እንድትሆን ያደረጋት እንጂ የሆነ በጣም መልካም ጎን እንዳላት ነው እየተሰማኝ ያለው። ትንሽ ጥሩ አስተዋይና መልካም እናት እንደሆነች ይሰማኛል። በተለይ ደግሞ ለዳጊ ያላት ፍቅር የተለየ ይመስለኛል። እንደዛ አይነት ነገር ነው እኔ ፊል ያደረግኩት በትናንትናው ክፍል።
እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን በጣም ማየትና መስማት እንፈልገው ምን ታውቃላችሁ? አምራን እርጉዝ እንዳልሆነች ናሆም ሲያውቅ ምን ሊያደርግ እንደሚችል ከቤተሰቡ ጋር ተጣልቶ እንዲሁም ደግሞ ከቤተሰቡ ትቶ ሄዶ ራሱ ቀለበት አድርጎ መጥቶ ምናምን ጭራሽ እንደዚህ ሁሉ እንደገና ደግሞ ዳጊን አስቦት ከዳጊ ጋር ተጣልቶ ዳጊን መቶት ነበረ። ዳጊ መልሶ ይቅርታ አደረገው። እሱ ምንም ባላጠፋው ለሱ ብሎ ስላደረገው ነገር ይቅርታ ራሱ ጠየቀ አይደለ? ይህንን እውነታውን ሲደርስበት ናሆም ምንድን ነው የሚሰማው? ምን አይነት ነገር ነው ሊያደርግስ የሚችለው? እንደው በቀላሉ ይለቃታል ብላችሁ ታስባላችሁ? አምራንን እንደሆነ እንጂ እንዳይልካት ወይ ሶስተኛ ሰማይ ነው የሚባሉ እንዳይልካት ብቻ ከባድ ነው። እውነት ከባድ ነው። የምሬን ነው የምላችሁ ከባድ ነው። ነገሮች ከባድ እየሆኑ እየሄዱ ነው። እስኪ እንግዲህ በቀጣይ ክፍል ያለውን ነገር አብረን እናያለን። ትንሽ እንግዲህ ቀዝቀዝ ካልኩባችሁ ዛሬ ፈታ አላደረግኳችሁም፣ ብዙም አልሳኩም። ትንሽ አመም አልኩኛል። ታይፎስ ምናምን የሚሉት በቃ ስንሄድ ሐኪም ቤት ሌላ ነገር የለም እና ለዛ ነው ትንሽ ድብር ያልኩት። እንዲሁም እዚች ጋር ባቆም እና እዚች ጋር ብጨርስ ደስ ይለኛል። ምክንያቱም ከዚህ በኋላ ኤዲት አድርጌ ምናምን መመለከላችሁ ያው እረፍት ማድረግ ስላለብኝ ባላስረዝመው ጥሩ ነው ብዬ አስባለሁ። በቀጣይ ክፍል ስመጣ እንግዲህ የተሻለ እናንተም ፈታ ለማድረግ እሞክራለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ናሆምና ዳጊ ፈጠጫ ላይ ናቸው እንዴ? ናሆም ግን ምን ሆኖ ነው ጋይስ? አሽቃበት ካሽላላ እንዲያረገ ተው እንጂ ተረጋጋ። ወንድም እኮ የዘጋ ወንድም ለዛው እንዴ! ኧረ ምንድን ነው? ኧረ ተው። እኔ እኮ ማለት ነው ወንድ ልጅ በቃ በሴት ልጅ ታሉ ሲጃጃል እንዴት እንደሚያስጠላኝ ማየት። በነገራችን ላይ ሴቶች ቅር እንዳይላችሁ ሴቶችን በወንድ ልጅ ሲታለሉና ሲጃጃሉ ማየት በጣም ያስጠላኛል። እና አምራን ይመቻት ከማለት ውጭ ሌላ ምን ልል እችላለሁ? ጋይስ ምን አባት ይላለሁ ሌላ? እዚህ ጋር ነች ስትሏት እዚህ ጋር ነች ስትሏት እዚህ ጋር በቃ ግልብጥብጥ እኮ እንስስት እንኳን እንደሷም እንኳን አይቀይርም ጋይስ። እንደ ወንዶች ከእንደ አምራን አይነት ሴት ይጠብቃችሁ። እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አዋን ናቸው። የዛሬ ማብረን ላይ ሪቪው እናደርጋለን። ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቴክስት እየገባ ነው። ተው አትላኩ ቴክስት ብያለሁ። አልሰማ ብላችሁኛል። እረፉ። ለማንኛውም በትላንትናው ክፍል እንዴት አያችሁት? ኑሐሚን እንዴት አያችሁት? እኔ የትላንትናውን ክፍል በአሪፉ አይቻለሁኝ። ዳጊ ትንሽ ከቤቱ ራቅ ማለቱ ጥሩ ነገር ፈጥሯል ብዬ አስባለሁ። እንደገና ደግሞ ቢገናኙ ኑሮ አሪፍ ነበረ። ትቸኩላላችሁ። ችግራችሁ እኮ እሱ ነው። አሁን አቶ ሌኩን እሱን ማግኘት አልነበረበትም። እንደ እውነቱ ኑሐሚን ነበረች እሱ ማግኘት የነበረባት። ውጭ ሄዳ አግኝታው ምናምን መክራው አጽናንታው ምናምን ነበር ማየት የነበረብን። ብቻ ዞሮ ያው ተመልሷል። በቀጣይ ክፍል ምን ይፈጠራል የሚለው ነገር ምንም አይፈጠርም። እንዳሰቡ ምንም አይፈጠርም። ምንም የለም። ይታረቃሉ። አሁን እኔ በጣም ያጓጓኝ ምን እንደው ታውቃላችሁ? የአምራን ጉድ ሲወጣ ማየት። መች ነው የሚወጣው የአምራን ጉድ? የእሷ ነገር እኮ ዘገየ ጋይስ፣ ዘገየ። ለነገሩ እኮ 1-2 ነገር ብቻ ነው የዘገየው። የወይዘሮ ዝናሽ ሚስጥርና አሁን እየተፈጠረ ያለው ነገር ነው እየዘገየ ያለው። ከዚህ ቀደም መቼም ትዝ ይላችኋል የሆነ ነገር ይፈጠራል አይደለ? ታወቀ። ለምሳሌ ስንጀምር አካባቢ 15 ደቂቃ አካባቢ ላይ ጉዳዩ ይጀመራል። ከዛ በኋላ በክፍሉ መጨረሻ አካባቢ ላይ ይታወቃል። እንደዚህ ነበር። አሁን ግን ገባችሁ መሰለኝ። ትንሽ እያስኬጣችሁ ስለሆነ እንደዛ ሲሆን ያው ትንሽ ሳቢ ይሆናል ብዬ ስለማስብ ያው ለጨዋታ ያክል ነው እንደዛ የምመላችሁ። ብቻ እኔ እሷ እንደው እኔ አሁን እኮ እሺ ይጣሉ ዝም በል፣ ማን ከማን ነው የሚጋባው? እኔ እሱ ራሱ እኮ ጭንቀት ሀሳብ ሆነብኝ እኮ ጋይስ። እንዴ ኧረ እስኪ አስረዱኝ ጋይስ ወገን፣ የምሬን እኮ ነው። እስኪ እንደው ዝም ብላችሁ አስረዱኝ፣ ማና ማን ይጋባ? ዳጊ አለ፣ ኤርሚን እሺ እንደሆነ ፈንገላችሁታል ብዬ ነው የማስበው። ግን የሚፋታ አይነት ሰው አይደለም። ኤርሚ አለ፣ ዳጊ አለ ብያችኋለሁ። ናሆም አለ። አሁን ልጅቷ ለማንኛው ነው የምትሆነው? ለየትኛው? አሁን እኔ አንድ ከኑሐሚን የተሻለች ቆንጆ ሸበላ ድንቡሽቡሽ የምታሳዝን ሁሉም ፍጥጥ የሚሉባት የሆነች ልጅ ማስገባት አለብኝ እዛ ድራማ ላይ።
እዚህ ድራማ ላይ የምንዛ የምሬን እኮ ነው። በቃ ሁሉም አይናቸውን ጣል ጣል የሚያደርጉባት የሆነች ቁጭ ሰው አምጣት አለብኝ እንዴ ምንሽ ነው? መቼም ኑሐሚን ቅር አይልሽም አይደለ? አንቺ ቅር አይልሽም፣ አንቺ ጥሩ ነሽ። ለነገሩ እዚህ ላይ ሀርድ ነሽ። ጥሩ የሆንሽ ነው ላይ ነው። እዚህ ላይ አትሰሚም እናቴ፣ ማንንም ባትሰሚ መስሚያ ጥጥ ነው። አታዳምጪም። ከአንቺ ጋር መሳፈጥ አያስፈልግም። ግን እኔ አሰብኩት እኮ የሆነ ቆንጆ በቃ ከእሷ የተሻለች ቆንጆ ብትመጣ ሁሉም ማለት ነው ኑሐሚንን ትቶ ወደ እሷ ግልብጥ ሺፍት፣ ሶስቱም ወንዶች። እንግዲህ የእኛ ድራማ አንዳንዴ ዝም ብዬ ሳስበው አንድ ሴት ብዙ ሰው ይወዳታል። ምንድነው ሲጠፋ እንደ ጋይዝ አምጡ ሌላ ሴት አምጡና ሌላ እንትን አድርጉ። ተመሳሳይ ሲሆን ጨንቃል፣ ደብራል ብዬ አስባለሁ። እና ያችን ነገር እያስተካከልን ብንሄድ አሪፍ ነው። እስኪ የመጨረሻ ወይዘሮ ዝናሽን ላንሳላችሁ። ወይዘሮ ዝናሽም በቃ እልህ ተጋብታ ከአምራን ጋር ቀጥላለች። በቃ አልተቻለችም ጭራሽ። በቃ ወፍን ክች ማለት ነው። ሰግጣለች። ሰግጣ እንትን እያደረገች ነው፣ በቃ እያመቻቸች ነው ለማጋባት። እና እያደረገች ያለችው ነገር ደግሞ ሌላ ነገር ውስጥ ያስገባቸዋል ብዬ አስባለሁ። በተለይ ደግሞ ከዳጊ ጋር። ምክንያቱም ዳጊ ኑሐሚንን ይወዳታል፣ መውደድ ብቻም ሳይሆን ያፈቅራታል። ገና እንዳያት ነው ጆፌ ጣለባት እና እሱ ነገር ሲመጣ እንግዲህ ከባድ ይሆናል። ከዛ ውጭ ግን ወይዘሮ ዝናሽ ለዳጊ ያላትን ስሜት ማየት ችለናል አለ። በተለይ ትናንት በነበረው ክፍል በደንብ በግልጽ አይተናል። እኔ እኮ ብያቸዋለሁ፣ ሲጀመር አውቃ ነው እንጂ ትወዳለች ብያቸዋለሁ። በነገራችን ላይ ማለት ነው እናቶች ይሄ እንትን ያለ የጠፋን ሰው በጣም ብዙ ሰው ይፈልገዋል። የምሬ ነው የምላቸው። የጠፋን ሰው ማለት ለምሳሌ ቤት ውስጥ በጣም ረባሽ ሰው ካለ በጣም የሚወደድ ሰው እሱ ነው። ቤት ውስጥ በጣም አስቸጋሪ ዱርዬ የሆነ ልጅ ካለ በጣም የሚሳሱለት፣ በጣም የሚወዱት፣ በጣም የሆነ ትልቅ ደረጃ እንዲደርስ የሚፈልጉት ሰው ከሁሉም እሱ ሰው ነው። የምሬ ነው። እስኪ ቼክ አድርጎ አካባቢያችሁ ላይ ቼክ አድርጎ። እንደው በጣም አስቸጋሪ ወንድም ካላችሁ በጣም ተወዳጅ፣ በቤተሰብ ዘንድ በጣም ተወዳጅ ደግሞ እሱ ነው። ይህንን ወቁ። ያው ተመሳሳይ ነው። ከህይወታችን እኮ ፈጣሪ ባስቀመጠልን መንገድ ተመሳሳይ ነው። 99ን ትቶ የጠፋውን አንዱን ፍለጋ ወጣ አይደለ? ቤት ያሉትን ትቶ ነው የሚፈለገው። እና እንደዛ ነው ነገሩ፣ እንደዛ ነው። እና አሁንም ያንን ነገር አይተናል። ብቻ እስኪ ያለውን ነገር አብረን እናያለን። እኔ ከሁሉም በላይ ግን አምራን በቃ እዚህ ጋር ነች፣ እዚህ ጋር አቤት ስችልበት እንደው ፈጣሪ እንደዚህ አይነት ሰው ያገናኛል። የምሬ ነው እንዴ አይከብድም ጋይስ? አሁን እንደዚህ አይነት ሰው ጋር እንደው ብትጋቡ እንዲህ ሲሙትወሩት እንዲህ ህይወታችሁ እንዴት እንደሚሆን አስባችሁታል ጋይስ? የምሬ ሲሪየስ እኮ ነው። አንዳንዴ ሳስቡ ግርም ይለኛል። የምሬ እኮ ነው። በቃ ማለት ድራማ ነው አይኑ አውቃለሁ፣ ግን ደግሞ አይጠፋም እንደዚህ አይነት ሰው። አሁን ከእንደዚህ አይነት ሰው ጋር ትዳር ይዘህ ወይም ደግሞ ህይወት ውስጥ ገብተህ ልጅ ኖሮ ምናምን እንዴት ነው የምትዘልቀው? በቃ በገዛ እጅ በገዛ ፈቃድ እብድ ነው የምትሆነው። ከባድ ነው። ለማንኛውም ኔክስት በሌላ ቪዲዮ እንገናኛለን። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉን በዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሮ ሌታችሁ ብሮ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አይ ዝንዬ ዝናሽዬ፣ አንቺ እኮ በቃ ትለያለሽ። እዚህ ነሽ ሲሉሽ እዚህ፣ እዛ ነሽ ሲሉሽ እዚህ። አጫርሻቸዋ ልጆቹን አጫርሻቸው። ጭራሽ ደግሞ ኑሐሚንን ወደ ናሆም አመጣሽ። አይሆንም ያልሽ አይሆንም ብለሽ ምን ይሻልሻል? ዝኑ። ለማንኛውም ጥሩ ላይ ነው አሁን። ጥሩ እየተንቀሳቀሰ ነው። ነገሮች ቁስቁስ እያሉ ነው። በዚህ በኩል ናሆም ለነገሩ እኮ ችግሩ ኑሐሚን ተከታታይ ድራማ ላይ ይሄ ቁስቋሳ ወይም ደግሞ ይሄ ነገር አይቆይም ጋይስ፣ አይቆይም። በቃ አትራክት እያደረገ አይቆይም። ነገ አሁን ይወጣል። እውነቴን ነው የምላችሁ። በቃ የሆነ ትያዛለች፣ ወይ ነገ ወይ ከነገ ወዲያ ትያዛለች። ማለት በቀጣይ 2 ክፍሎች ውስጥ ትያዛለች። ኧረ ቀጣይ 2 ክፍልም ራሷ አትሄድ ትያዛለች። የምሬ ነው ብላችሁ ትያዛለች። አምራን ማለት ነው። እውነቱ ይወጣል። በቃ ናሆም እውነቱን ያውቃል። ይቸኩላል እኮ ታውቃላችሁ። በጣም ፈጣን ነው፣ አክቲቭ ናቸው። በቃ ወዲያው ነው ከች ነው። የሆነ ነገር ይጀመራል፣ ወዲያ ይታወቃል። የሆነ ነገር ይመጣል፣ ይታወቃል። አሁን ለረጅም ጊዜ የቆየው ማለት ነው እውነታ ተሸሽጎ የቆየው ምን እንደው ታውቃላችሁ? የዳጊ እውነታ በቃ ከቤተሰቡ ተደብቆ የቆየው እሱ ብቻ ነው። ሌላው ወዲያው አረገዘች ተባለ በነጋተኛው። ለምን በነጋተኛው ክፍሉ ሲጀምር አረገዘች ተባለች ኑሐሚን። በመጨረሻ ላይ ደግሞ ምን ተባለች?
ሰማ ቤተሰቡ እንዳረገዘች በክፍሉ መጨረሻ አካባቢ። ከባድ ነው። እንዴት ናችሁ? ውዴ ኑሃሚን ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክምላችሁ ይሆናል። ኑሃሚን በትናንትናው ክፍል ወንድሙን ይዞ አንገጫገጨው። እኔ ግን ማለት ነው አንድ ጥያቄ ልጠይቃችሁ። ኑሃሚን የማን ፍቅረኛ ብትሆን ደስ ይላችኋል? የኤርሚ እንዳትስቁ፣ የዳጊ፣ የናሆም የማን ብትሆን ደስ ይላችሁ? እኔ እርግጠኛ ሁኝ የምነግራችሁ የዳጊ ብትሆን ደስ ይለኛል። ለምን እንደሆነ ልንገራችሁ። የናሆም መሆን የነበረባት በፊት ነው ስላችሁ